ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ክለባችን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወለቱ መረጃዎች አለፍን። አብራችሁን ቆዩ። አርሰናል ስዊድናዊ የመስመር ተከላካይ ዳንኤል ስቬንሰን ለማስፈረም ይፈልጋል ተባለ። አርሰናል በቦሩሲያ ዶርትመንዱ የግራ መስመር ተከላካይ ዳንኤል ስቬንሰን ላይ ፍላጎት ያለው ሲሆን በዚህ የዝውውር መስኮት እሱን ለማስፈረም ከሊቨርፑል ጋር ለመፎካከር ተዘጋጅቷልም ተብሏል። መድፈኞቹ የአራት ዓመት ልጆች በቅርብ መከታተላቸውን የቀጠሉ ሲሆን በሚኬል አርቴታ የመከላከል የመስመር አማራጭ ላይ ግንባር ቀደም እጩ ሆኖ ቀርቧልም ተብሏል። አዳም ክራፍተን የአርሰናል ትልቅ የዝውውር እቅድ በተመለከተ አንድ አስተያየት ሰጠ። በግንቦት ወር ከአውሮፓ እግር ኳስ ጋር እጅግ በጣም ጥሩ ግንኙነት ካለው ሰው ጋር ውይይት አድርጌ ነበር። እሱ ያነጋገራቸው ሰዎች አርሰናል ቡድኑ ወደሚቀጥለው ደረጃ ለማሸጋገር በዚህ የዝውውር መስኮት ገቢያውን የሚያናውጥ ትልቅ ዝውውር ለማድረግ እየተዘጋጁ እንደሆኑ ያምናሉ ሲል ምላሽ ሰጥቷል። ጋሪ ኔቭል በዴክላን ራይስ የዓለም ዋንጫ ብቃት አስተያየት ሰጠ። ለእኔ ዴክላን ራይስ በውድድሩ ላይ አለመኖሩ በእርግጥ የሚሆኑ የሆነው ትልቅ ችግርም ነበር። ሙሉ ጤንነት ላይ ያለ በከፍተኛ ፍጥነት የሚሮጥና በሁሉም ላይ በላይነት የሚወስድ ዴክላን ራይስ ነበር የሚያስፈልገው። ኤሊዮት አንደርሰን በዚህ ዓመት ክፍል ውስጥ በብዙ አጋጣሚዎች ብቻውን ነው የተጫወተው ማለት ይችላለሁ። ዴክላን ራይስን በጣም ወደዋል። እሱ በእጅጉ የኛ ምርጡ አማካኝ ነው። ነገር ግን በዚህ ውድድር ላይ በአካል ብቃቱ ምክንያት ለእንግሊዝ ጥሩ ግልጋሎት ሰጠ ብዬ አላስብም ሲል ተናግረዋል። ማርቲን ኪዮን አርሰናል በዚህ ክረምት ሊያጠናክራቸው ስለሚገቡ ቦታዎች አስተያየት ሰጠ። አርሰናል ጨዋታዎችን መቆጠር የሚችል ሌላ አማካይ ተጫዋች በዚህ ክረምት የሚያስፈልጉ ይመስለኛል ብሏል። እንዲሁም የግራ መስመር አጥቂ የሚያስፈልጋቸው ይመስለኛል ሲል ምናልባትም አጥቂ ለማስፈረም ወደ ዝውውር ገበያው ሊገቡ ይችላሉ ብዬ አስባለሁም ብሏል። አብዛኞቹ ተጫዋች ለአርሰናል መፈረም ይፈልጋሉ። ነገርም ከሁሉም በላይ አስፈላጊው ነገር ስኬታማ የሆኑ ተጫዋች አዳዲስ ውሎች እንዲፈርሙ ማድረግም ነው ብሏል። እሱ ላይ አጽንዖት መስጠት ፈልጋሉ። የገነባነውን ማስቀጠልና ከዚያም እውነተኛ ጥራት ያላቸው ተጫዋች መጨመር አለበት ሲል የቀድሞ ክለባቸው ተጫዋች ማርቲን ኬን ተናግረዋል። ታማኙ ጋዜጠኛ ቤን ጃኮብ ስለ አርሰናል የአጥቂ መስመር ኢላማዎች አዲስ መረጃ ሰጠም። ክሪስቶስ ዙሊስ ቀድሞውኑ ደርሷል። ነገር ግን አርሰናል በቋሚነት የሚሰለፍ የግራ መስመር አጥቂና በተጨማሪም ሁለገብ የሆነ ትልቅ አጥቂ ለማስፈረም ይፈልጋል ብሏል። እነዚህ ሁለቱም ትልቅ ቅድሚያ የሚሰጣቸው እንደሆኑ አስባለሁ ያለ ሲሆን በሁሊያን አልቫሬስ ሁኔታ ላይ ትኩረት ማድረግ አለብንም ብሏል። አርሰናሎች ለዚህ ያደልቁ ሆኖ የተካተሉ ነገር ግን ከባድ ዝውውር እንደሚሆን ያምናሉ ብሏል። እንዲሁም ጁኒየር ክሮፒ በዝርዝሩ ላይ ቀዳሚ ቦታ አሁን ላይ የተገኘ ምናለ ሲሆን ለብራድሊ ባርኮላ አድናቆት ቢኖርም አርሰናል እስካሁን እዚያ ላይ ምንም አይነት እንቅስቃሴ አላደረገም ሲል ቤን ጃኮብስ ተናግሯል። ቤን ጃኮብስ የአንድሪያ ቤርታን የዝውውር ስልትና አርሰናል ያጣቸውን ተጫዋች በተመለከተ እንዲህ ሲል ይመልሳል። አንድሪያ ቤርታ በርካታ ዝውውሮችን እስከ መቃረብ ደረጃ ድረስ አግልሎ ማቆየትና መጨረሻም ላይ ይፋ ጥያቄ ማቅረብን ይወዳል። አርሰናል ለሞርጋን ሮጀርስ ይፋ ጥያቄ ለማቅረብ ሳምንታት ፈጅቶበት ነበር። ቼልሲዎች ግን ይበልጥ ውሳኔ ሰጪ ነበሩ። እኛ እንፈልጋለን የሚጠይቁን ዋጋ እንከፍላለን አሉ። ተጫዋቹም እንደዚህ አይነቱን ግልጽነት ይወዳልም ብሏል። አርሰናል በጀሬሚ ሞንጋ ዝውውር ላይ ዋጋ ሲያነዛዝር ቢቆይም ማንቸስተር ሲቲ መቀላቀል በሩን ከፍቶለታል። ኤንዞ ማሬስካ ቀድሞውን ተጫዋቹን ያውቃል። ለተጫዋቹ ደወለት። ማንቸስተር ሲቲ የሚጠየቀውን ዋጋ ከፈለ። ልዩነቱ ከ3 እስከ 4 ሚሊዮን ፓውንድ ብቻም ነበር። አርሰናል ሞንጋን እንዲሆን ያጣው ሲል ቤን ጃኮብስ ተናግረዋል። ፋብሪዚዮ ሮማኖ አሁን ላይ ክለባችን አርሰናል እየተከታተለው ስለሚገኘው ስለ ያንዲዮ ማንዴም አዲስ መረጃን ይዞ ወጥቷል። የ19 ዓመቱን ያንዲዮ ማንዴን ሁኔታ በጥብቅ ተከታተሉ ያለው ፋብሪዚዮ ሮማኖ ፒኤስጂ በተጫዋቹ የግል ውል ላይ በቃል ደረጃ ስምምነት ላይ ቢደርሱም ከአርቢ ሌፕዚግ ጋር እስካሁን ስምምነት ላይ አልደረሱም ብሏል። እስካሁን በዝውውር ውስጥ መግባት እንደሚችሉ ለማወቅ በየቀኑ የሚደውሉ ሌሎች ክለቦች እንዳሉም ተነግሮኛል። አርሰናል በእነዚህ ያለፉት ቀናት ይህንኑ አድርጓልም ብሏል። ከመጋረጃው በስተጀርባ የሚደውሉ ሌሎች ክለቦች እንዳሉም ሰምቻለሁ። አሁን ግን ሂደቱን ጨርሶ የመዝጋቱ ነገር በፒኤስጂ ላይ ያለም ነው ብሏል። አርሰናል ከሮጀርስ ጋር በግሉ ላይ ተቀራራቢ ስምምነት ነበሩ፣ ነገር ግን ዘገዩ። ሌላ ቡድን መጥቶ ወሰደ። ከዲዮማንዴ ጋር በተያያዘ በግል ውል ላይ ከተስማሙ 3 ወይም 4 ሳምንታት ሆነዋልም ብሏል። ነገር ግን ስምምነቱን በክለብና በክለብ ደረጃ ማጠናቅ ይኖርባቸዋል ሲል ፋብሪዚዮ ሮማኖ ተናግሯል። ዴቪድ ኦርነስቲን አርሰናል ሮጀርስን ማጣቱ ለቡርኖ ጉማሬሽ ተጨማሪ ገንዘብ ያስገኛሉ በሚለው ላይ ምላሽ ሰጠ። ዴቪድ ኦርነስቲን ሲናገር እንዲህ ይላል። ምክንያቱም ለቡርኖ ጉማሬሽ ቢሆን የራሳቸው የዋጋ ግምት አላቸው ብዬ አስባለሁ። በዚያ ዋጋ ማግኘት ከተሻለ ጥሩ፣ ካልሆነ ግን ወሌሎች አማራጮች ይመለከታሉ ብሏል። አርሰናል የሚወጣው ከሚያገኛቸው ገቢዎች በመነሳት ነው። የራሳቸው ገንዘብ ነው የሚወጡት። ባለቤቶቹ በቅርብ የዝውውር መስኮቶች ደግፏቸዋል። ነገር ግን ሁሉንም የፋይናንስ ሕጎች አክብረው ነው እየሰሩት ያሉትም ብሏል። እንደ ጉማሬሽ ላልቶች ቢሆን
የራሳቸውን ገንዘብ ወሰን ይኖራቸዋልም ብሏል። ለዚያ ቦታ የግራ መስመር አጥቂ ሌሎች ተጫዋቾችን ይመለከቱ ነበር። እነዚህ ነገሮች ተቀያየር ናቸው ያለው ዴቪድ ኦርነስቲን ሌሎች አማሮችንም እየተመለከቱም ነው ብሏል። ዴቪድ ኦርነስቲን አርሰናል ሞርጋን ሮጀርስን ስላጣበቱ ጠይቆም እንዲህ ሲል ይመልሳል። በአርሰናል በኩል ሞርጋን ሮጀርስን ለማስፈረም የሚጠይቀው ዋጋ ላይ የተወሰነ ጥርጣሬ ነበራቸው ሲሆን አስቶን ቪላዎች ደግሞ ከጠየቁት ዋጋ ግምት ለመቀነስ ፍቃደኛ አልነበሩም ብሏል። ቼልሲዎች ያንን ዋጋ ለመክፈል ፍቃደኛ በመሆናቸው በባለቤት ደረጃ ስምምነት ላይ ተደርሰዋልም ብሏል። ሁለቱ ክለቦች በቀናት ልዩነት ብቻ በሮጀርስ ዝውውር ላይ ከስምምነት ደርሷል ሲል ዴቪድ ኦርነስቲን አረጋግጦታል። አርሰናል በዚህ የዝውውር መስኮት በያዘው የዋጋ ግምት ላይ ጥብቅ የሆነ የመጨረሻ ወሰን ያለው ይመስለኛል። ሮጀርስ ወደ ቼልሲ ሊሄድ እንደሆነ ተነግሯቸዋል። አርሰናል ጋር ምንም አይነት ትልቅ ድንጋጤ የነበረ አይመስለኝም ብሏል። ሚኬል አርቴታ ግን በዚህ ይበሳጫል። እሱ በሮጀርስ ላይ በጣም ፍላጎት ነበረ። ዴቪድ ኦርነስቲን ዘገቦች የሚያስረዱት እውነት ከሆነም አብሮ ተነጋግሮ ጊዜ ማሳልፈዋል። አርቴታ የዝውውር በፍጥነት እንዲጠናቀቅ እጅጉን ይፈልግ ነበር። አርሰናሎች ግን ሊያሳኩት አልቻሉ። ነገር ግን ይህ ማለት ከሌላ ተጫዋቾች ጋር አያሳኩትም ማለት አይደለም ሲል ዴቪድ ኦርነስቲን ተናግረዋል። ዴቪድ ኦርነስቲን በመቀጠልም ስለ ብራድሊ ባርኮላ ዝውውር ጠይቆ እንዲህ ሲል ይመልሳል። ብራድሊ ባርኮላ ስሙ አሁንም ከአርሰናል ጋር እየተነሳ ነገር ግን በአሁኑ ሰዓት በአርሰናል በኩል በባርኮላ ላይ የተደረገ ንቁ እንቅስቃሴ አላወቅንም ብሏል። የፒኤስጂ አቋም እሱ መሸጥ አይፈልጉም፣ ይልቁንም ሙሉ ማደስ ይፈልጋሉ። እሱ የሚሸጡበት ቢሆን እንኳን በእነሱ አእምሮ ያለው ዋጋ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ከተዘዋወረበት ዋጋ በጣም ከፍ ያለ የሆነ ይህ የቻምፒየንስ ሊግ ያሸነፈ ተጫዋች ነው። የገበያውንም ዋጋ መክፈል ይኖርብሃል ብሎ በውሉ የቀረ 2 ዓመት ነው። የውሉን የሚያድስ አይመስልም። ይልቁንም ለመልቀቅ ዝግጁ ይመስለኛል። በብዙ ምክንያቶች የተነሳ ቢቆይም ሆነ ቢለቅ ይህ ዝውውር ለመጨረስ የተወሰነ ጊዜ ሊወስድባቸው የሚችል ይመስለኛልም ብሏል። ዴቪድ ኦርነስቲን አርሰናል ከሮጀርስ ውጭ ሌላ ትልቅ ተጫዋች ያስፈርማል ወይ ተብሎ ሲጠይቅ እንዲህ ሲል ይመልሳል። እንደዚያ እንደሚያደርጉ ይጠበቃል። ቡድኑ ወደሚቀጥለው ደረጃ የሚያሸጋግር ከፍተኛ ደረጃ ያለው ተጫዋች ለማስፈረም በገበያው ላይ ይገኛሉም ብሏል። ከሁሊያን አልቫሬዝ ጋር ምን እየተካሄደ እንደሆነ ማየት አለብን። እሱ በእርግጥ ለሚኬል አርቴታ የህልም ኢላማ ነው። ከአትሌቲኮ ማድሪድ የሚሰማው ወሬ እሱን እንደሚያስቀሩት፣ ነገር ግን ትንሽ እድል እንኳን ከተከፈተ አርሰናል በዚያ በር ለመግባት እንደሚሞክር እርግጠኛ ነኝ ሲል ዴቪድ ኦርነስቲን አረጋግጦታል። ፓትሪስ ኤቭራ የሀገሩ ልጅ ማክሲንስ ላክሯ ሌላኛው ለሀገሩ ለዊሊያም ሳሊባ ተስማሚ ተተኪ ስለመሆኑ ተጠይቆ ምላሽ ሰጠ። የዊሊያም ሳሊባ የጀርባ ጉዳት በእርግጥም የሚያሳዝን ነው። ምክንያቱም እሱ በዓለም ላይ ካሉ ምርጥ የመሃል ተከላካዮች አንዱና ለአርሰናል ስኬት ቁልፍ አካል ሆኖም ቀጥሏል። ነገርም እንደዚህ ያሉ አጋጣሚዎች እያንዳንዱ ትልቅ ክለብ ለምን ጥራት ያለው ተተኪ ተጫዋች እንደሚያስፈልገው የሚያስታውሱ ናቸው። ማክሲንስ ላክሯ አስፈላጊ በሆኑበት ጊዜ ገብቶ የመጫወት ብቃት እንዳለው ሁልጊዜም አምናለሁ። በከፍተኛ የመከላከል መስመር ላይ ለመጫወት የሚያስችል ፍጥነት አለው። በአንድ ለአንድ ወይስ ላይ ጠንካራ ነው። ኳሱ በእግሩ ላይ ስትሆን አይፈራም። እንዲሁም በትላልቅ ጨዋታዎች ላይ መረጋጋት የሚችል ስብዕና እንዳለው ተመልክተናል። ማንም እሱን ሳሊባን በቋሚነት እንዲተካ ወይም በአንድ ጀንበር እንደ ሳሊባ እንዲሆን አይጠይቀውም። የእሱ ኃላፊነት ሳሊባ እስኪያገም ድረስ የአርሰናል የመከላከል ጥራት እንደያዘ ማስቀጠል ብቻ ይሆናል ብሎ የዋንጫ ተፎካካሪ ቡድኖች ከሌሎች የሚለያቸው ነገር ይህ ነው። የቡድኑ አጠቃላይ የጨዋታ ደረጃ ሳይወርድ ተክተው መጫወት የሚችሉ ተጫዋቾች አሏቸውም ብሏል። ላክሯ የከፍተኛ እግር ኳስ ጥያቄዎችን ይረዳል። እንዲሁም ከሚካኤል አርቴታ ስልት ጋር የሚጣጣም አካላዊና ታክቲካዊ ብቃት አለውም ብሏል። አርሰናል ለሁሉም ዋንጫዎች መፎካከር የሚፈልግ ከሆነ ጥሪ ሲደረግላቸው ዝግጁ ተጫዋቾችን ያስፈልጉታልም ብሏል። ለኔ ላክሯ ለዊሊያም ሳሊባ ተስማሚ ተተኪ የሆነበት ምክንያት በትክክል ይህም ነው ብሏል። አርሰናል ይበልጥ መረጋጋት በሚያስፈልገው ጊዜ እሱ ዋስትና ውድድርን በራስ መተማመንን ይሰጣል ሲል ፓትሪስ ኤቭራ ተናግረዋል። አስቶን ቪላና አርሰናል በሞርጋን ሮጀርስ ዝውውር ላይ ያላቸው ዋጋ ግምት እጅጉን የተራራቀ ነበር ሲል ዘ አትሌቲክስ አዲስ ዘገባ ወጣ። አስቶን ቪላና አርሰናል በሞርጋን ሮጀርስ ዝውውር ላይ ሁልጊዜም ሰፊ ዋጋ ልዩነት ነበራቸው የተባለ ሲሆን አርሰናል ግልጽ የሆነ የ80 ሚሊዮን ፓውንድ ግምት የነበሩ ሲሆን አስቶን ቪላ ለእንግሊዝ ተጫዋች የእንግሊዝን ሪከርድ የሚሰብር ዋጋ ለማግኘት ቢጎተጉቱም አርሰናል በያዘው አቋም ላይ ለመጽናት ወስነው ነበር ተብሏል። ይህ የቃላት የዋጋ ሽኩቻ አርሰናል በኤዝሬ ኮንሳ ላይ ባሳየው ፍላጎትም ይበልጥ ተባብሶም ነበርም ተብሏል። እዚህ ላይ ቢሆን የአርሰናል ግምት ከቪላ ጥያቄ ያነሰ ነበር። በበኩሉ አርሰናል ለሮጀርስ የሚደረግ ማንኛውም ስምምነት በትክክለኛ ዋጋ መጠን ላይ ብቻ የተመሰረተ እንዲሆን ፈልጎም ነበር። ቼልሲ ጥያቄውን ባቀረበ ጊዜ አርሰናል የቼልሲ የ117 ሚሊዮን ፓውንድ ሂሳብ ለማስተካከል ፈቃደኛ መሆን አለመሆኑን ለማወቅ ግንኙነት የተደረጎለት ነበር። አርሰናል ግን ጥያቄውን ውድቅ በማድረግ ትኩረታቸውን ወደ ሌሎች አማራጮች ለማድረግ መርጠዋልም ተብለዋል።
አርሰናል በዚህ የዝውውር መስኮት ኒኮ ዊሊያምስን ለማስፈረም ይፈልጋልም ተባለ። አርሰናል ቀደም ብሎ ከተጫዋቹ ጋር መገናኘቱም ይታወቃል። ቲም ቶልክ እንደዘገበው ከሆነ አርሰናሎች ይህን የ3 ዓመት አጥቂ ለማስፈረም ከስፔኑ ክለብ ከአትሌቲኮ ቢልባኦ ጋር ንግግር ለመጀመር አሁን ላይ ትልቅ ፍላጎት አላቸውም ተብሏል። ዊሊያምስ በላሊጋ ከአትሌቲኮ ቢልባኦ ጋር ያለውን ጥራት ያሳይ ሲሆን በፕሪሚየር ሊጉም አሁን ላይ ስኬታማ የመሆን ብቃትም አለውም ተብሏል። አርሰናል በተለይም የሌአንድሮ ትሮሳርድን መልቀቅ ተከትሎ በመስመር ላይ ተጨማሪ ጥራት ያለው ተጫዋች ለማስፈረም እንደሚፈልግ ግልጽ ነው። ክሪስቶስ ዞሊስን ቢያስፈሩም አርሰናሎች በዚህ የሜዳ ክፍል ላይ ተጨማሪ ተጫዋቾችን ለማስፈረም አሁን ላይ ትልቅ ፍላጎት አላቸው። ዊሊያምስ ለቡድኑ ፍጥነትና ድንቅ ክህሎትን ይጨምራል። ለቡድኑ አጋሮች እድሎች በመፍጠር ባለፈ ራሱም ግቦችን ማስቆጠር ይችላል። ለአርሰናል የመጫወት እድል ለዊሊያምስ ሳቢ ሊሆንም ይችላልም ተብሏል። የስፔን ብሔራዊ ተጫዋች ራሱን በከፍተኛ ደረጃ ያሳየ ሲሆን አሁን ላይ ከዓለም ዋንጫ አሸናፊነት በኋላ ወደ እንግሊዝ ፕሪሚየር ሊግ ለመሄድ ትልቅ ፍላጎትም አለው ተብሏል። የክለባችን የስፖርቲንግ ዳይሬክተር አንድሪያ ቤርታ ከተጫዋቹ ወኪሎች ጋር ንግግር ያደረጉ ሲሆን አርሰናል ተጫዋቹን ለማስፈረም ይፋ ጥያቄ ያቀርባል የሚለው ነገር አሁን ላይ ቢጠበቅም ሆኗልም ተብሏል። የአጥቂው በውል ላይ የ77 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን የስፔኑ ክለብ በተመጣጣኝ ዋጋ ለመሸጥ ፈቃደኛ ከሆነ አርሰናሎች ወደ ዝውውሩ ለመግባት አሁን ላይ ትልቅ ፍላጎትም አላቸውም ተብሏል። ዊሊያምስ ለአትሌቲኮ ቢልባኦ ካደረጋቸው 199 ጨዋታዎች ያስቆጠረው 37 ጎል ብቻም ነው። አርሰናልና ማንቸስተር ዩናይትድ የ20 ዓመቱን ሆላንዳዊ ሁለገብ ተከላካይ ለማስፈረም ያልተጠበቀ እድል ተሰጣቸው ተባለ። ዮሬል ሃቶ በዚህ የዝውውር መስኮት ከቼልሲ ይለቃል ተብሎ የሚጠበቅ ሲሆን በቅርቡ የወጡ ዘገባዎች እንደሚመለከቱም የ20 ዓመቱ ተከላካይ ለማንቸስተርና ለአርሰናል ቀርቧልም ተብሏል። በሚቀጥሉት ሳምንታት ሁለቱም ክለቦች ተጫዋቹን ለማስፈረም እርምጃ ይወስዱ እንደሆነ ማየቱ በትኩረት የሚጠበቅ የሚሆናልም ተባለ። ዮሬል ሃቶ ድንቅ ተጫዋች ቢሆንም ይህ የሆላንድ ብሔራዊ ተጫዋች በመላ አውሮፓ ከፍተኛ ግምትም ሰጥቷል ተብሏል። ለሁለቱም ክለቦች ጥሩ የረጅም ጊዜ ኢንቨስትመንት ሊሆንም ይችላል ተብሏል። አርሰናል ቀድሞውኑ ከፍተኛ ጥራት ያለው የተከላይ ክፍል አለው። የዓመቱ ተጫዋች በለንደኑ ክለብ የማያቋርጥ የጨዋታ ዕድል ለማግኘት ሊታገል ይችላል። ስለዚህ በየሳምንቱ መጫወት ወደሚችልበት ክለብ ማምራትን ማሰብ አለበትም ተብሏል። ቼልሲ ክሮንኬ እንደዘገበው ከሆነም የቼልሲ ወጣት ተከላካይ ዮሬል ሃቶ በዝውውር መስኮቱ በተወካዮቹ አማካኝነት ለፕሪሚየር ሊጉ ተፎካካሪዎች ዩናይትድና አርሰናል የቀረበ ሲሆን እድሜውም ገና 20 ዓመት ቢሆንም ይህ የሆላንድ ብሔራዊ ተጫዋች በሚቀጥለው ዘመን በቻምፒየንስ ሊግ ለመጫወት ከፍተኛ ፍላጎትም አለው ተብሏል። ዘገባው እንደሚመለከተው ከሆነ ሃቶ በሚቀጥለው ዘመን በቻምፒየንስ ሊግ ለመጫወት ይፈልጋል። ዩናይትድም ሆነ አርሰናል ይህንን እድል ሊሰጡት አሁን ላይ ይችላሉም ተብሏል። በመጨረሻም የት እንደሚሄድ የሚታዩና በቼልሲ የመጫወት እድል ለማግኘት ሲታገል ከቆየ በኋላ አሁን ተጫዋቹ በዚህ ክረምት ምናልባትም ወደ ሌላኞቹ የእንግሊዝ ፕሪሚየር ሊግ ክለቦች የሚያመራበት እድል ሰፊም ነው ተብለዋል። የቀድሞ የክለባችን ተጫዋች ኢያን ራይት በአርሰናሎች የ2026 የዓለም ዋንጫ ተሳትፎ ላይ አስተያየት ሰጠ። የዓለም ዋንጫ ካሳያቸው ነገሮች አንዱ አርሰናል እንደ እግር ኳስ ክለብ ምን ያህል ረጅም መንገድ እንደተጓዘ ነው። በውድድሩ ላይ በሙሉ ብትመለከቱ አርሰናሎች በትላልቅ አጋጣሚዎች ላይ ብቅ ሲሉ ነበር። ለሀገሮቻቸው ኃላፊነት ሲወስዱና በከፍተኛ ጫና ውስጥ ድንቅ ብቃት ሲያሳዩ ተመልክተናል። ቡካዮ ሳካ በዓለም እግር ኳስ ከሚገኙት በጣም አደገኛ የመስመር አጥቂዎች አንዱ መሆኑን ማረጋገጡንም ቀጥሏል። ዴክላን ራይስ በበሰለና በበላይነት በሚመረጥ ጨዋታ ሲቆጣጠርም ቆይቷል። ዊሊያም ሳሊባ ደግሞ በፕላኔቷ ላይ ከሚገኙ ምርጥ ተከላካዮች ተራ የሚመደብበትን ምክንያትም አሳይቷልም ብሏል። እንዲሁም በውድድሩ ላይ እየተሳተፈ እያንዳንዱ የአርሰናል ተጫዋች የክለቡን ባጅ በኩራትም ወክሏልም ብሏል። ቀደም ሲል ሰዎች አርሰናል በቂ ወርልድ ክላስ ተጫዋችን አሉት ወይ ብሎ ይጠይቁ ነበር። አሁን ግን ማንኛውም ሰው ያንን ሊል የሚችል አይመስለኝም። እነዚህ ልጆች ተሳታፊዎች ብቻ አይደሉም፣ እየመሩም ነበርም ብሏል። ተነሳሽነትን እየፈጠሩ ነበር እና በእግር ኳስ ትልቁ መድረክ ላይ የሚመጥኑ መሆናቸውንም እያስመሰከሩም ነበር። የፕሪሚየር ሊግ ዋንጫዎችና የቻምፒየንስ ሊግ ለማሸነፍ ቁርጠኛ ከሆናችሁ የሚያስፈልጋችሁ በትክክል ይህ አይነቱ የአእምሮ ዝግጅት ሜንታሊቲም ነው ብሏል። ወደ ሰሜን ለንደን ይዞት የሚመለሱት ልምድ እጅግ ውድ የሆነው ከፍተኛ ጫና ባላቸው ከፍተኛ ጫና ባለጨዋቶች ላይ መጫወት ለሀገር መታገልና ከምርጦቹ ጋር መፎካከል የበለጠ ጠንካራ ያደርጋ። ማይክል አርቴታ በዚህ ነገር እጅግ በጣም ይደስታል። ምክንያቱም እነዚህ ሰዎች ይበልጥ በራስ መተማመን እምነትና የመሪነት ብቃት ይዘው እየተመለሱም ነው ብሎ ለአርሰናል ደጋፊዎች እጅግ የሚያስደስት ነው። ምክንያቱም የዚህ ቡድን እድል ይበልጥ እያበራ የሚሄድ ነው ሲል ኢያን ራይት ተናግረዋል። ውድ ቤተሰቦች ለዛሬ የነበረን ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።